ደክማችሁ ዝላችሁ እሱም ፍለጋ የሆነ ቀን ልክ እኔ አባቴን ፍለጋ የሆነ ቦታ እንደሄድኩኝ ልክ እንደዛ ወደ ሰማዩ አባታችሁ ዘወር ያላችሁ ቀን እሱ ሞቶ ድንኳን የሚጠብቃችሁ አባት አይደለም። እሱ ሞትን ያሸነፈ አባት ነው። እሱ ዘላለማዊ አባት ነው። እሱ የኔና የእናንተ መምጣት ከደጅ ቆሞ የሚጠባበቅ አባት ነው። ድንቅ አባት ነው። በጣም ድንቅ አባት ነው። እና የሆነ ጊዜ ከቤት ወጥቼም ስለነበረ በጌታ ሆኜ እና ስደት ላይ ነው ያለሁት። ስደት ላይ ሚስ በጌታ በመሆኔ ምክንያት ተሰድቼ ማለት ነው። እና አንዳንድ ሰዎች የኔ እናት እኮ እንዲያርግ አስተማረችኝ፣ የኔ አባት እንደዚህ አድርጎ አስተማረኝ የሚሉ በጣም ብዙ ነገር ያወጣሉ። እኔ ግን አላዝንም። ምክንያቱም አሁን ከፕራሚ አባት ጋር ተጠግቻለሁ፣ የማይሞት አባት ጋር ተጠግቻለሁ። እንደውም እጽፋለሁ። አንድ ጊዜ እንደ መዝሙር አድርጌ ግጥም ጻፍኩኝ። ምን ይላል መሰለ እና እናቴ እኮ መሬት ሸጣ እንደዚህ አስተማረችኝ፣ እናቴ እንትን ሸጣ ባጃጅ ገዛችልኝ የሚሉ በጀማው መሀል ይወራል። እንደዚህ አልኩኝ። የሚያደርገው ጠፍቶት ዝምታን አይመርጥም፣ ከኔ አይሸሸግም። አወይ ልጄ ብሎ ለጥያቄ መልስ መሬቱን አይሸጥም። እስራት ለመፍታት ጠበቃን አይቀጥርም፣ ፍርድ ቤት አይቆምም። ብቻ እንዲህ ያደርጋል፣ ድምፁን ልኮ መልስ ይሰጣል። አይገርምም? እኔ አባት አለሽ፣ ወላጆች የሌላችሁ በዚሁ የምስራች ወላጅ አላችሁ፣ ያውም ወላጅ እንደሌላቸው ህፃናት ልጆች አልተዋችሁም ያለ ድንቅ ወላጅ አለ። ይሄ ጌታ እንደዚሁ ይወደናል፣ እንደዚህ ይወደናል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማ በእርሱ በሚያምን እሺ፣ እንዲህ አሁን እኔ አይፈረድብኝም። አሁን ለዛ ነው ጴንጤ አንገቱን ቀና ብሎ ደረቱን ነፋ አድርጎ እኔ አይፈረድብኝም የዘላለም አግኝቻለሁ የሚለው ብራዘር የሆነ ሞቲቬሽናል ስፒከር እየሰማ ሞቲቬት እያደረገ እንዳይመስል መጽሐፍ ነው የሚለው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ከዛስ በእርሱ በሚያምን አይፈረድበትም። በእርሱ ታምናላችሁ? አይፈረድባችሁም። የሆንሻ በእርሱ ታምናለህ? አይፈረድብህም፣ አይፈረድብህም፣ አይፈረድብህም። በማን ነው የማይፈረድበት? በእርሱ በሚያምን በአንድያ ልጁ። ከዛስ በማን ነው የሚፈረድበት ደግሞ ብለን ስንጠይቀው እንደዚህ ይለናል፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ ተፈርዶበታል? ናው ራይት ናው። አሁን ተፈርዶበታል፣ አሁን ተፈርዶበታል። የመዳንም የማምለጥም ቀን አሁን፣ ምክንያቱም የፍርድም ሰዓት አሁን ስለሆነ። ስለዚህ በጣም ብዙ እህትና ወንድሞች ያላችሁ ዛሬ እንድትድኑ ጥሪ ነው ማድረግላችሁ። ይወዳችኋል። ብዙ ጎሜሮች ያላችሁ ዛሬ ጭራሽ እግዚአብሔርን ክዳችሁ ወደ ኃጢአት የተመለሳችሁ፣ መወደዳችሁ ንቃችሁ ወደ ኃጢአት የተመለሳችሁ ጎሜሮች ዛሬ ለእናንተ ጥሪ አለኝ፣ ጥሪ አለኝ፣ ጥሪ አለኝ። ያቺ የቅድሟ መዝሙር ልበለላችሁና እጨርሳለሁ። ለዮን ይሰጠዋል። የሚጠይቀኝ ምስክርነት ካለ መሰክርላችኋል። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል፣ አልሰጋም፣ በዚህ ደስ ይለኛል። ለዘላለም ነው፣ ለዘላለም ነው ሲወድ ጌታ እስከ መስቀል ነው፣ ሲወድ ጌታ ላይጠላ ነው። ዛሬን ይዞ ነገን አይለቀኝ፣ ሂድ ብሎ አያባረረኝ። ያለ ስጋት ኖራለው በቤቱ
ተሸክሞኝ በሰፊው ትዕግስቱ። ትናንትና ሌባ ሆኜ ሆኒ በአደገኛ ውንብድና ለመጨረሻ ጊዜ ስታሰር ሸዋሮቢት ዞን 1 ነበር የታሰርኩት እና ታስሬ በውንብድና በሌብነት ነው የገባሁት። እስሬን ጨርሼ እዛ ፀጉር ሙያ ተምሬ አበክሮ እንዲኖረኝ አበክሮ ነበረኝ። ስወጣ በሌብነት ነበር የገባሁት። ስወጣ የታራሚዎችን ልብስ ሰርቄ ነው የወጣሁት። ሰርቆ የገባው ሰውዬ በስርቆት ተመርቆ ወጣ። ሳካ አንተ ምን አለን? ምን ትዝ እንዳለኝ ታውቃለህ? አም ሶሪ ቱ ላፍ አት ዲስ አሜሪካን ሀገር ፎር ሪል ኒውስ ላይ በዜና በስነ ስርዓት የሆነ ሰው ልጇን ገደለ። የሴትየዋን ማለት ነው። ልጇን ገድሎ ይቅር ብያለሁ ብላው እንትን እየሄደች ትጠይቋለች። ኦል ታ እስር ቤት ማለት ነው። እየሄደች ትጠይቀውና ከዛ በኋላ ጊዜውን ጨርሶ ይፈታል። ሲፈታ ምን ታደርገዋለች? ቱ ቤድሩም ነው ያላት። ስራ እስክታገኝ ምን እስክትል እኔ ቤት ኑር ትለዋለች። እሺ እና ቤቷ መኖር ይጀምራል። ግዝቦር ከተወሰነ ጊዜ በኋላ እሷን ገሏት እንደገና ወደ እስር ቤት ገባ። ትራጀዲ። እናንተ ቢያንስ በስርቆት ገብተህ ልብሳቸውን ልፈ እንደገና የተመለስከው ህይወት ያወጣ ጌታ ክብሩን እሱ ይውሰድ። ወደ አሁን ወንጌል ዲፕ ነው በጣም የረካውበትና ሞር እንድጠነክር የሚያደርግ ነው። ምጠራችሁ ወንድምና እህቶቼ በሙሉ በእውነት በወንጌል እንድጠነክር የሚያደርግ ነገሮች ነው ልቤ ውስጥ አስቀምጣችሁ የምትሄዱት። ክብሩን ጌታ ይውሰድ። እውነቴን ነው የምናገረው። ዛሬ የተናገርከው ንግግር ብዙዎቹን ራሳችን እንድንመለከት ያደረገን። ውስጥ ያለው ክርስቶስ በቃ አቻ የሌለው ነው። በጣም የተደሰትኩበት ህይወቴን ሙሉ የማገለግለው ኢየሱስን አግኝቻለሁ። ክብሩን እሱ ይውሰድ። ውስጥ ያለው ነገር በጣም እውነትን ፈላጊ ነኝ እኔ። እውነትን ካለ ብዙ ጊዜ ለእውነት ስቆም ብዙ ሰው ያገኛል። በምንም ነገር ውስጥ ብቻዬን ልቀር አደርጋለሁ። ዋናውን ሰጥቶኛል። በቃ እንደ ሳውል አሳዳጅ የነበርኩትን ክርስቶስን ሲሰጠኝ በዛው ገብቼበታለሁ እና በጣም ህይወቱ እያስደሰተኝ ያለ ነገር ነው። ያንተን እስቲ አሁን ከጠላ ቤት ነው ጌታ ያወጣኝ ያልከው ነገር አለ። ብዙ ሰው የሚጠይቀው ነገር ነው። ኮፒ ሊንክ ለምታደርጉ ታፕታፕ ለምታደርጉ ክበሩልኝ። 1 ሚሊዮን ልንገባ ነው። 2.6 ሰው አለ። ሙሉ ያየውን ከውጭ ሆኖ የሚያየውን ደግሞ ልንገራችሁ 53,400 ሰው አይቶታል። እያየ ነው። ተባረኩልኝ። ምንድን ነው ይሄን ወንጌል ነው። ከመጽሐፍ ቅዱስ ውጭ ጴንጤን አምጣ ብትለው አመጣለም። የሚያውቀውም ነገር የለም። ማወቅም አይፈልግም። መጽሐፍ ቅዱሳዊ በሆነ ነገር ነው መቀደስ የምንፈልገው። እግዚአብሔር የሰጠን ማርና ወተት መጽሐፍ ቅዱስ ስለሆነ፣ ስለዚህ አንተ ከዛ ህይወት እንዴት ልትወጣ ከጠላ ቤት ነው ያልከኝ? እኔን ያገኘኝ በአቡነ ገብርኤል ግልጽ፣ ማንም የሚያውቀው ነው። እኔ ጌታ ያገኘኝ በአቡነ ገብርኤል። እውነቱን ልናገር ሁሌም የምለው ነው። እሳቸውን ሁልጊዜ በህይወቴ የምጸልይላቸው አባቴ ናቸው። አቡነ ገብርኤል ጌታን እንዳገኝ አድርገውኛል። ፕሮቴስታንት አይደል? ማንም ሰብኮኝ አይደለም። አባታችን የዓለም ጌታ ኢየሱስ ነው ሲባል ሲዘነዘርባቸው የቁም እስረኛ ሲሆኑ ለኢየሱስ እቆማለሁ። በቃ እሳቸው ናቸው እኔን ያደረጉኝ። እና እኔ ይሄ ከድሮም የምነግርህ አንድ ነገር፣ በህይወት የምጠላው ነገር ተራ ቦታ መርመጥመጥ አልወድም። ባህሪ ያለ በጣም ነው የምጠላው። ይሄ ጠላ ቤት፣ አረቄ ቤት፣ ምን ቤት በጣም የምጠየፈው ማንነቴ ነው። ዳስ ሚ አኔቨር ላይክድ ኢት። ልጆኜ እኔ ክላስ ወዳለሁ። ጥሎብኝ ምንም ሳይኖረኝ ሲወስድ 50 ሳንቲ ወይም 1 ብር ይዤ ካፌ ነው ሄለን ካፌ ይባላል እኛ ጽፍር ልደታ። እዛ ላይ ጽድት ብዬ ዱቅ ብዬ ነው የምታገኘኝ። ሻይሽ ሞታለሁ። ጠላ ቤት ማየትም አልፈልግ። እርምጥምጥ የሚገባበት ቤት፣ ጠጅ ቤት፣ አረቄ ቤት የምጠየፈው ነው። ከድሮም አልወድም። በጣም ነው መጣላው። ምንም ነገር ባይኖረኝ ዩኬን ቴል 5 ስታር ሆቴል ታገኘኛለህ። እኔ የሻይ እኮ ነው ያለኝ። አሮንኬ የሻይ ዜ ዱቅ ብዬ ጽድት ብዬ
የማገኛቸው ሰዎች በጣም የቢዝነስ ሰዎች ናቸው ምናምን ምናምን። ከድሮም ይህ አይነት ባህሪ ያለኝ እኔ እግዚአብሔር የባረከልኝ ትንሽ ነገር አልወድም። ለምን አበሊቭ እንዴስ በባሊ ውሃ ቀርተ በ10 ሳንቲም በ20 ሳንቲም ይቀዳ ነበር ኢትዮጵያ። አሪመንበር ውሃ በባሊ ሙሉ ዝቀት ሄዳል። ዩኬን ጎሩ ስሞር የታሸገች አንዷ ውሃ 2 ብር ወይም 3 ብር ይሸጥል ነበር። ትልልቅ ሆቴል ስትገባ 20 ብር 30 40 ብር ይሸጣል። ኢት ዲፔንድስ ኦን ቫሊዩ የት እንደምትውል። ሰውም ሊያከብር የሚችለው ሰውም ለአንተ ትልቅ ቫሊዩ የሚኖረው በአዋዋል ነው። አብሊቭ እንደ ስለዚህ ውሎዬ ሁልጊዜ ውሎዬ የኔ የጸዳ ቦታ ነው። ግደለኝ አታገኘኝም። ተራ ቦታ ላይ ሞቴን እመርጣለሁ። ለማናችሁ የምነግራችሁ ሰዎች ውሏችሁ የእናንተን ማንነት መገለጫ፣ የምትውልበት ቦታ የትኛውን ቦታ ዋል መገለጫ። ሺሻ ቤት ኳል ዱቄታ ይቅርታ አለቃል በጣም እርምጥምጥ ቦታ ነው። አረቄ ቤት ጋር አረቄ ነው። ላይብረሪ ኳል እውቀት አለ ብሎ ይገምታል። ሰው ያነባል ይላል። ከቢዝነስ ሰዎች ጋር ኳል ሂገርብ የሚሊዮነር ባትሆን እንኳን ሚሊዮነር ትሆናል። ውሎ ነው። አበሻ ውሎው ሌላ የሚያወራው ሌላ ሆኖ ነው የምታገኘው። ይጋር ወግ ደ ታክ። ትልቁ ፕሮብለም በአበሻ እኔ በጣም የሚያስቁኝ የሆኑ ሴቶች የሆነ ጊዜ ላይ ሺሻ ቤት አየኋቸው እየጨፈሩ እየደነሱ እየጨፈሩና ደህና ወንድ የለም እኮ ብለው ሲያወሩ ሰው አር ዩ ሲሪየስ? የትየዋልሽ? ምን እያደረግሽ ነው? ጨዋ ወንድ እዛ ቦታ የሚመጣው ምን ሊያደርግ? ከነ ሺሻሽ ከነ ፓሪ እየጨፈርሽ በቁምጣ ወጥተሽ ያዙ ይልቀቁኝ እያልሽ ጨዋ ወንድ ትፈልጊያለሽ? መቼ አንቺ ጨዋ ሆንሽና? ብዙ ጊዜ ያለው ችግር ይሄ ነው። ውሏችን ሌላ የምንፈልገው ሌላ ሆኖ በአበሻ ተገኝቷል። በጣም ትልቁ ፌለሪቲ በአበሻ የምታየው ውሎ ሌላ ነው፣ ፍላጎት ሌላ ነው። አሁንም ያን ነው ማለት የምፈልገውና ወደ አንተ ልመለስ። እንዴት ጌታ ኢየሱስ ክርስቶስ አንተን ከጠላ ቤት ሊያወጣህ ቻለ? እንዴትስ እዛ ልትኖር ቻልክበት? ላይፍ እንዴት ከየት ሊመጣ ቻለ? እሱን ዘግበኝ እስቲ ብራታ። ኮፒ ሊንክ ለምታደረጉ ታፕታፕ ለምታደረጉ ወገኖቼ በኢየሱስ ፍቅር ላበዳችሁ። እኔ እየጦስኩ እያቆዘኝ ነው ፍቅሩ። ፈጣሪ ምስክሬ፣ ተናግሬ የምጨርሰው ነገር አይደለም። የሆነ አዲስ ፓስተር የሚሉት ነገር አለ። አዲስ የተናገረ ነፍሴን አላውቅም አልኩ። ይህም ፍቅር ግን አስተውለዋል ዮኒሻ? ልክ ጌታን ስትቀበል ሰካራም፣ ሌባ፣ ተደባዳቢ አትባል። ሰዎች ሙድ ሲይዙ በራሱ ፓስተር እያሉ ነው ሙድ የሚይዙ ባይገር እሱ ነው ደስ ያለኝ እኮ። የሚገርም በጣም ያለው ፍቅር ይህን ያህል ማጣት እየተቆጨውበት ምን አለ ቀድሜ ባወቁ የሁላ ስድቦች የሁላ የኃጢአት መንገዶች አልሄድም ነበር። ሰዎች ሲነግሩኝ ነው እላለሁ፣ አላግጥ ነበር። ገባ ደግሞም ኃይለኛም ስለሆንኩኝ ሰው ደፍሮ እኔን ልስበክ የሚል አይመጣም። የሚሰብከኝ የለ። ለዮኒ እንጸልይለት ይላሉ እነ ፍራውል ወንድሞቼ፣ እነ ባህሩ፣ እነ ገባ ነቢት ብርቱካን እንጸልይል ነው የሚሉ። አስብሃለሁ በጸሎቴ የሚያስቡኝ ወንድሞች እህቶች አሉ። ደፍሮ ግን የሚናገረኝ የለም። ጓነኛ ታውቃለህ መቼ እና በደንብ ነው የምረዳው አንተ እና እሱ ግን ፈቅዶ ስላገኘኝ ጌታ ስላገኘኝ በጣም ደስተኛ ነኝ። እና በጣም ፍቅሩ ያሰክራል። እውነቴን ነው የምልህ፣ ያሳብዳል። እኔ ቃላት የለኝ ነገር ሁላ ሳጠነጥን የምውለው በቃ ስለ ኢየሱስ ነው፣ ስለ ኢየሱስ ነው፣ ስለ ፍቅሩ። እኔን እንዴት ሊመርጥ ቻለ? እንዴት ፈለገኝ? እንዴት እንደኔ አይነቱን ተራ ሰው ተሳዳቢ፣ አሳዳጅ ፈለገኝ እያልኩ ሁልጊዜ ጥያቄ ሆነብኝ። እና ክብሩን ይውሰድ። ወደ አንተ ልመለስ አባቴ። እንግዲህ የጎሜርና የሆሴ ታሪክ ከሰማችሁ እሱ ነው። ይህን ታሪክ በጣም ብዙ ወጣቶች ሚነካ ታሪክ ነው፣ ረዥም ነው። እና በነገራችን ላይ መልካም ወጣት ላይ ነው ማገለግለው። ዮኒሻ አዲስ ኪዳን ካህናት ቤተክርስቲያን አገልጋይ ነኝ። በዮኒ አገልግሎት ነው እኔ እንደዚህ ወደ አገልግሎት የመጣሁት 2009 መልካም ወጣት ማለት ነው። ይቺን በደንብ ተናገራል። ብዙ ህይወታቸው የተቀየረ ሰዎች አሉ። ስማ እኔ ልሼዋለሁ። ዮኒ ወዳጅ ነበር። የሆነ ጊዜ ላይ መቆሚያ ማስቀመጫ አሳጠችዋል።
እሱ ብዙ ሰው ስለሚል ሰው ይቅር በለኝ አባቴ። ምን ያላስኩታል አባቴ። ቀጥልልኝ። እሱ የሚል ሰው ይበዛል እና ጠንከር ያለ ነው። እኔ በሆን ምቀልጥ ነው ይመስለኝና ኤኒዌይስ ሳይ ማውራቸው ነገሮች ወጣቶችንም ስለማገለግል እንግባባለን። አንዳንድ ቃላቶች የምጠቀመው ለዛ ነው እና ደግሞ አውዳዊ ነው ንግግር ባይዘ መጽሐፍ ቅዱስ ለሰዎች ነው የተጻፉ። እግዚአብሔር እኮ ለሰዎች በሰዎች ነው የሰጠው። ለምሳሌ አሁን እኛ ሀገር ቢሆን ሲተረጉሙትም እንደዛ ነው ያሉት። ጌታ ኢየሱስ እንጀራ አላበዛም። እንጀራ የት ያውቃሉ እስራኤላዊ? ግን ለእኛ እንዲገባን እንጀራ ተባለ እንጂ የእነሱ ቂጣ ነበር። ኦኬ ሰው ያለ እንጀራ አይኖርም። ሰው በእግዚአብሔር ቃል ብቻ እንጂ በእግዚአብሔር ቃል ብቻ እንጂ በእንጀራ ብቻ አይኖርም የሚለው የእኛ ትርጉም ነው። በዳቦ ነው ሰው ማወራቸው እንትኖች አውዳዊ ነው እንጂ አሁን ናይጄሪያ ሄደ የሆነ ባይብል ብታነብ እንጀራ የሚል አታገኝ። ለእኛ ማወራቸው እንደዛ ተረዱ ለማለት ቃላት ምረት የሚል ቴክስት ስላየው አንዳንዶች ፕሊዝ ከስር በጣም ብዙ ነገር ሊባል ይችላል። የሚገባቸው እቺ ፒክ የሚያደርጉ ምናውያን ፈሪሳውያን አሉ። ከመልካም ነገሮች በሙሉ አሁን ለምሳሌ ልብስ ነጭ ሆኖ አንድ ነጥቧን ጉድፍ የሚያዩ ሰዎች ናቸው አሉ። ፈሪሳውያን በጣም ብዙ አሉ። ስለዚህ በሱ እንዳትደነቅ። ኮሜንት እንደፈለጉ እንዲሆኑ መብት ሰጥቼ ነው እኔ። ማንም የፈለገውን ቢጽፍ አቴንሽን አትስጥ። የምታደርገው የኔ እናንተ ነገር የመስቀሉ ፍቅር ማንም ምንም ይላል። አበሻ ነው አባቴ። እንከን አውጪ ትውልድ ነው ያለን። ከሱ አምልጠናል እኛ የክርስቶስ እንደምናየው። ስለዚህ እንዳትደነቅ። ኮሜንት ብዙ ነገር ሊጻፍ ስለሚችል እኔ አላይም። አባቴ መስቀሉ ላይ ነኝ። የምሰማው ነገር የለም፣ የማዳምጠው ነገር የለም። ጌታን ነው የምሰማው። መስቀሉ ላይ ያለውን ነው የምነግርህ። እግዚአብሔር የመስቀሉ ፍቅር እና በጭራሽ የማላየው ነገር እዚህ ጋር እንትን ጻፈ ማን እንትን ጻፈ ማን እንትና ጌታ ነው ያለኝ እኔ። ስለዚህ አትደነቅ ከስር ስለሚጻፈው አባቴ። እሺ ተባረክ። ወደ ጥያቄ ልሂድ። የሆነ ሌላ ቤት ላይ ላይቭ ነው ምናምን የምትሉ ፌክ ነው ከቻላችሁ ንገሩት። ፌክ ነው። እኔ ይኸው እንትን ብያለሁ። የእኔ አይደለም፣ የእኔ አካውንት ይሄ ነው። በፌክ አካውንት ገንዘቡን ላይ እየጠየቁ ነው። በጊፍት ባርኩኝ እያሉ ነው። እና የምትታለሉ ካላችሁ ታለሉ፣ ግን እኔን ታቁኛላት። ለአንድ ቀን ፎሎ አድርገኝ ብያላት። ፎሎ እንኳን በጊፍት ባርከ የልለ ፎሎ እንኳን አልጠይቅም። ስለዚህ አደራ እንዳትታለሉ፣ እንዳትጭበረበሩ። የእኔ ሌላ አካውንት የለኝም። ከአካውንቴ 800,000 ሊሞላ አንድ ሰው ፎሎ አድርገኝ ብዬ የማላክ ሰው ነኝ። ስለዚህ አደራ እንዳትታለሉ። የኔን ላይፍ ቀርጸው መፖሰት ይቻላል። ቀላል በነ ሮናልዲኒዮ እነ ሮናልዶን ያደርጋሉ። ፌመስ የሆኑትን ያደርጋሉ። እንደዚህ አይነት ነገር ቬንዴዝልን ምናምን እያደረጉ ላይቭ ይገባሉ። እንደዛ ነው ኢትዮጵያ ትሬንድ የተጀመረው እና በስሜ ይመጣሉ ይላል። ለእኔ ይሁን አሁን የማውቀው ነገር የለም፣ ግን እስቲ እናየዋለን ወደፊት። ማየት ክበርልኝ። ቀጥል። ይመጣሉ። ደስ ይላል። እኔ እንዴት ወደ ጌታ መጣሁ መሰላችሁ? ሙሉ ግን በተዋቀረ መንገድ ሙሉ መስማት ብትፈልጉ ሜሎስ ዩቲዩብ ላይ ተለቋል። ከዚህ በፊት ትንሽ ለአንድ ሰዓት ምናምን የምትሆን ከሱ ጋር አውርተናል። ስቱዲዮ የተቀረጸ በደንብ ማለት ነው። ዛሬ ግን አንዳንዱ ነገር የሆነ የሚጠይቀኝን ልበላችሁ። እኔ ያው እንደ የትኛውም እንደ አዲስ አበባ ልጅ በዱርዬነት በፍንዳታነት ገና ከልጅነቴ ነው ያሳለፍኩት እና ቀንጨብ አድርጌ ልንገራችሁ። ከዕለታት አንድ ቀን የገብርኤል ቀን ነው። በጣም ነው ማስታወሰው። ገብርኤል ያመቱ ነው እና እኛ ሰፈር ላፍቶ የምታውቁ አዲስ አበባ ላፍቶ ገብርኤል የምናከብረው ቄራ ጋር የምታውቁ ካላቸው የአዲስ አበባ ልጆች ይገባቸዋል። እና ሄድን። የት ገብርኤል ታቦት ልናስወጣና ልናስገባ ማለት ነው። ከዛ አስገብተን እና እንደተለመደው ሁል ጊዜ ጠላ ቤት ቤታችን፣ እኔ ክላስ በሃይላንድ ጠላ ይዞ መሄድ ነው። በሃይላንድ እንዳውም አንድ ጊዜ አስታውሳለሁ ክላስ ውስጥ ፈንድቶብን የኔ አይደለም ብያለሁ። ፈነዳ፣ ከቦርሴ ውስጥ በሃይላንድ ፈነዳ። አስተማሪ እያስተማረ ማለት ከትምህርት ቤት ከነ ዩኒፎርም ወደ ጠላ ቤት። በዚህ ሁሉ ግን የሚገርም ጎበዝ ተማሪ ነኝ። ጎበዝ ተማሪ ስለ ዝም ብሎ ሳይሆን የደረጃ ተማሪ ነኝ። ክላስ ሪፕ ነኝ። የፕላዝማ ቁልፍ እኔ ጋ ነው።
በዚህ ሁሉ ውስጥ ግን ደግሞ ዱርዬ ነው እና ይሄኛው ቀን ታቦት አስገብተን ከዚያ ያው ከታቦት መልስ ጠላ ቤት ነው የምትገባው። እኛ ሁሌ የምንጠጣው መብራት ኃይል ይባላል ቄራ። እዛ ልንጠጣ ከጓደኞቼ ጋር ገባ። ወንድ የሆነ መጥቶ እኔን ወንጌል ሰብኮኝ አያውቅም። ያው ፊት ለፊት ነው የማወራው። ወንድ የሆነ ምክንያቱም ወይ አስቀይመዋለሁ ወይ ዘመድ ወይ ትልቅ ሰው ከሆነ ደግሞ እኔ ነኝ እንትን ምለው ማስቀይሱ። ያው ዱርዬ ታውቃለህ፣ ለሃይማኖት ለማተብ ይላል። ምንም እኮ የለም። ነገ ብትሞት የት ትሄዳለህ ስትለው እኔ አላውቅም፣ ኪድዬ ናት የምታውቀው፣ በቃ እናቴ ትሙት ምናምን ነገር ይላል። የዘላለም ሕይወት እንዳገኘ እርግጠኛ ያልሆንክበት እምነት እንዴት ትገልለታል? ለሞተላቸው ይገሉለታል፣ አንዳንድ ለተዋረደላቸው ይዋረዱለታል። የጠቀሙት መስሏቸው። አንዳንድ ዱርዬ ስትሆን የእግዚአብሔር ፖሊስ ነው የምትሆነው። እግዚአብሔር የቀጠረ ፖሊስ ትሆናለህ። እና እንደዚህ አይነት ሰው ነበርኩኝ። ከዛ ታቦታችን አስገብተን መብራት ኃይል እየጠጣን በመሀል ያው ጠላ ቤት ከገባ በሽንት መመላለስ ነው እና ሽንት እመላለሳለሁ። በመሀል ግን አሁን አብራራ ብትለኝ አብራራ የማልችለው ነገር ነው የተፈጠረው እና ያኔ ኮብልስቶን ይሰራል። ደርባን ሲሚንቶ ከረጢት በባዶ እዛ ውስጥ የኮብልስቶን ስብርባሪ ምናምን ይዤ ገባው ፍሬንዶች ጋር ማለት ነው እና በቃ ምንድን ነው የሚባለው አብሾ ተነሳበት ይሉኛል ሁሌ ስደባደብ ምናምን እና ጎማው ነው የሚሉኝ ያኔ ቅጽል ስሜ ማለት ነው። ጎማው የሚባለው በጣም እደባደባለሁ አልደማም እና ስለማልደማ ጎማው ነው እንደ ጎማው ማለት አይቻልም ብያለሁ እንዳልገጫችሁ ጥላል። ከዛ አለ እንዲህ ጎማው ምን ሆነሻል ምናምን አሉኝ። ከዛ በድንጋይ አውጥቼ ፍሬንዶች በድንጋይ ማለት ምን እሺ ነው ምናምን ያኔ ኮንቨርሴሽኑ ነው ማወራላችሁ። ምን እሺ ነው ምናምን ሲል በሰከረ አንደበት በዱርዬ አንደበት ጠላ በሚሸተው አንደበት ምን እንዳልኩኝ ታውቃለህ? ከአሁን በኋላ በኢየሱስ ቀልድ የለም፣ ጂሰስ ኢዝ ማይ ፋዘር አልኩኝ። ይገርማል። ያኔ እንግሊዝኛ አወራው አልኳቸው። እንዴ ኧረ ምን እሺ ነው ምናምን እና በድንጋይ መማታትን ቀጥያለሁ። ደንበኛ ስለሆንን ማዘሯ ነገ እንመጣለን ብለው እንዲከፍሉ እንኳን እድል አልሰጠኋቸውም። ከመብራት ኃይል ከሰፈራችን ያኔ ብር ከ50 ነው፣ አሁን 5 ብር ይመስለኛል። የብር ከ50 መንገድ እያሳደድኩኝ ሰፈሬ ድረስ ቆስታ ሰፈር ይባላል፣ ላፍቶ ልዩ ሰፈር። የሚያውቁኝ ሰዎች ካላችሁ ጻፉ። ከዛ በድንጋይ እያሳደድኩ ከዛ ካምፕ አለ፣ ካምፕ ፖሊሶች ካምፕ ማለት ነው። ሁሌ የምደበደብበት ቦታ ሰክሬ እዛ ጋር እሳፈጣለሁ። አስገብተው ረገጥ አድርገው በውሃ ውስጥ ነክረው ብዙ ጊዜ ይደበደባለሁ። ከዛ እዛ ጋር ተሳድቤ ምንም ሳይሉ ከዛ የደረስኩልህ ብሔረ ጽጌ ሲባል ታውቃለህ? በደምብ ያው ታዋቂ ስለሆነ አዲስ አበባ ብሔረ ጽጌ ማለት ችግንም ሄደን እናውቃለን። አባቴ ብሔረ ጽጌ እዛማ በእናንተ ባችማ ያልተጋባበት ሁላ እኮ አሁን ፓርኮች ሳይበዙ እና እሱ እኛ ሰፈር። ከዛ እዛ ጋር ደረስኩልህና ብዙ ሰው ዩቲዩብ ላይ ሲሳደብ ሲጠይቅ አይቻለሁ። በዚሁ አብራርቻለሁ። ተንበረከኩልህና ምን እንዳልኩ ታውቃለህ? እመቤቴ ሆይ ወደ ልጅሽ ልሄድ ነው ተዋልኩኝ። ሰክሬ በዛ ሰዓት እመቤቴ ሆይ ወደ ልጅሽ ልሄድ ነው ቻው አልኳት። ብዙ ሰው እንዴት ቻው ትላለህ? እኔ ያን ያልኩትና ያወራሁት። እሺ አሁንም ማወራላችሁ ያን ያወራሁትን እንጂ ማርያም የኢየሱስ ናት። ማርያም ወደ ሌለችበት ሃይማኖት አይደለም የመጣሁት። ኢየሱስ ማርያም የሌለችበት ባይብል አይደለም የያዝኩት። አይደለም ማርያም ጅኒ እንኳን አለበት የጅኒ ታሪክ ሁላ አይደለም። የማርያም የይሁዳ ታሪክ እንኳን አለ። ማርያም ወደምትከበርበት ብጽዕት ወደሆነችበት እንዳለችም ደግሞ ብጽዕት የምላት የምወዳት ወደ ጌታዬ እናት ነው እና ያኔም እወዳታለሁ። ያኔ ስለምወዳት ነው እንደዚህ ያለ እንደምወዳትም ይሄ ንቅሳት ነው ሁላ ሰውነቴ። የታለ መሰላችሁ? አንድ ፎቶ ነበረኝ እና ቆይ እስኪ ከገባልኝ ያኔ የኢንተርቪው ጊዜ እዛ ያነሱኝ ነው እና የፍቅር እናት ይላል፣ በዚህ በኩል ያለው እናት ይላል። የፍቅር ካያችሁ ይበቃል። እና ያኔ ዱርዬ እያለው ሸዋሮቢት የተነቀስኩት እንትን ነው እና የፍቅር እናት ማለት ማርያም ናት ታውቃላችሁ። እና
ከዛ ቀና ስል ፍሬንዶች አምልጠውኛል ለካ። በድጋሚ ማርያም ተውሽ ድንጋዩን ይዤ ጓደኞችን ወዴት ወደ ሰፈር። ከዛ ሰፈር ስንገባ ድንኳን ሰበራ ነው፣ ገብርኤል ያመቱ ነው። ከዛ ሰፈር ገባን። አንዱ ድንኳን ሰበራ ላይ ስንገባ ማህበር ነው፣ በደንብ ይበላል፣ በደንብ የምንጠግበት ቀን ነው። አሁን የለም ሞቷል። አንድ ዘመዴ እንዲህ ጎሞ ምን ሆነሻል? እንደዚህ እንደ መናፍቆቹ እየሆንሽ ነው አሉ። ለካ ሄደው ሰፈር ኃይለኛ ሪፖርት አድርገዋል። ፍሬንዱ ዘግበዋል። ከአንዳንድ ነው ከባድ ዘገባ ነው የተደረገ። ከዛ ምን አገባ ብዬ እሱን ይገባል በግረበው ያንተ በጣም ስሰክር በጣም እጣላለሁ፣ ይታወቃል። ሲሰክር አጣሉት ነው አበሻም ነው። ራሴ ላይ እንኳን እርምጃ ወስዳለሁ። ብዙ ጊዜ ራሴን ለመስቀል ከድልድይ ላይ ለመወርወር ይሄ የታሪክ ስለሚታወቅ ሲሰክር አትልከፉት፣ ተውት፣ እስኪ በርድለት ምናምን ነው የሚባለው። እሱን ይገባሃል። ከዛ እነዛ አጣኋቸው። ከዛ ቁጭ ብዬ ማህበር ነው ትንሽ በላ በላ አድርጌ ጠላ መጣልኝ፣ ጠጥቼ ሄድኩኝ ወደ ቤት። ተከራይንን ያኔ እና የምንኖርበት ግቢ በጣም ደግ ናቸው፣ ጥሩ ሰዎች ናቸው። ላሞች አሏቸው እና ላም እበት የሚከማችበት ቦታ አለ እና ወደ ቤት የገባው መስሎኝ ለካ ወደ እበት ማከማቻ ገባውኝና እስከዚህ ድረስ ነው የዋጠ እበቱ ማለት እና ሽታው አነቀኝ ወደ አእምሮ በቃ በስርዓት መለስ። ከዛ ወጣሁኝ፣ ታጠብኩኝ፣ ቁጭ ነው ያልኩት። ምንድን ነው እያውኩኝ ያልኩት? ጌታ ኢየሱስ እያልኩኝ ነው። የሆነ ተች ያደረገኝ ነገር አለ ታውቃለህ። አብራራው ብትለኝ አላውቅም። ንገረኝ አሁን ምንድን ነው? ምን አልችልም። ምንድን ነው ልልህ የምችለው አላውቅም። ግን ተች ተደርግ ያለው እዛ ጠላ ቤት ውስጥ ማንም ሊሰብከኝ አይችልም። ተደባዳቢ ነኝ። ከሰከርኩኝ ሰው አይጠጋኝም። እንደዛ ነኝ። በጣም ብዙ ጊዜ በአካል ቢሆን አሳያለሁ። የሲባጎ ጠባሳ አለ። በጣም ሲባጎ ስንቅር እስከሚልብኝ ድረስ ራሴን ለማጥፋት ፒስትል ራስ ላይ እስከመሰካት ሰላም የሌለኝ የተቅበዘበስኩኝ ሰው ነበርኩኝ። በሱሱ ዓለም የማልጠቀመው ሱስ የለም። በዛ ህይወት ውስጥ የነበርኩኝ ሰው እዛ ጠላ ቤት ውስጥ ምን እንደነካኝ አላውቅም። ማክሰኞ ነው ቀኑ። ገላይ ታጠብኩኝ። ስታጠብ ምናምን ናቃልኩኝ። ሮብ ጠዋት ተነስቼ ወደ ታክሲ ተራ ሲሄድ የሰፈር የቅርብ ዘመዶች ናቸው። አገኘኋቸው። ሴቶች ናቸው። ባይብላቸው ይዞ ምናምን ወዴት ናችሁ? ነው ቸርች። እስኪ ዛሬ ዘርሽ ቸርች እንሂዳሉ። ዘርሽ ነው። ከዛ እሺ አልኳቸው። ለመጀመሪያ ጊዜ ከዛ በፊት እኔ ቸርች ከገባው ስልክ ልበላ። ቤቴ ደግሞ ስልክ ለመበላት ይመቻል። ቸርች ውስጥ ኮኔክት ስለሚያደርግ ወደ ላይ ከስር ያለውን ዲስኮኔክት ማድረግ ትችላለህ። እና ቸርች ከገባው እኔ ስልክ ልበላ። እሺ አልኳቸው። ወይ ፈጣሪ እስቲ ዜዶዬ አንተማ ይገን ቢ ማ ቤስት ፍሬንድ ጋድ ኢዝ ማ ዊትነስ። እኔ በጣም ወዳጄ ነው የምትሆነው። አፕራምሽ እንደዚህ አይነት ሰዎች ይደሉኛል። ግልጽነታቸው በቃ ከጌታ ጋር ኮኔክሽን እንዳለ ግልጽነት ይናገራል። ጎሄድ ማ ብራዘር እና ናተዋባት አይ ነው ልጆች ያሉ ይባረኩልህ። እኔም ልጆች ስላሉኝ አንደርስታንድ ዩ ማ ብራዘር። ቸርች ይዘውኝ ሄዱ። ከዛ የት ይዘውኝ ሄዱ? ጥሩ ነው። መከኒሳ ኤምፊቢአይ ቸርች ፓስተር ዳዊት ጋር እና ያን የሚታወቀው እሱ ነው። እና አንድ ፒክቸር አለኝ እና ባሳያችሁ ላይ ደስ ይለኝ ነበር። የቱ ጋር አገኘዋለሁ? ፈልገው ይደንቃል በጣም። እንደዚህ አይነት ሰዎችን ከምን ጌታ እንደሚያመጣ እደነቃለሁ። ከየት እንደሚያነሳ ጌታ ውይ ክብሩን እሱ ይውሰድ። ከየት ነው የሚያነሳው ጌታ? የሚገርም አምላክ እኮ ነው። የሚገርም ከየት ነው የሚያነሳ? እስኪ አንብበው። ከፊት ተቆርጦ ነው አይደል? ከመሆን ነው የሚለው። ከመሆን አህያ መሆን ይሻላል። ከፊት ምንድን ነው የሚለው? ጴንጤ ከመሆን አህያ መሆን ይሻላል። ጴንጤነት በዘሪያ ይግባ ይላል።
የአሁን እንዳይመስላችሁ ፎቶ ይኸው። ያ ዜዶ ሞሃ ኩላ አለሽ አባት መቼ ነው? 2015 በፈረንጅ 2015 ያ የ10 years ago ቴኒስ ሲሆን የቆየው አይደለሁም ባይዘው 10 ዓመት ራሱ አብረ በጌታ ከሆንኩ እንደዚህ ምል ሰው ነኝ። ኧረ እኔ ገና 16 ቀኔ ነው። ትቀልዳለህ። 16 ዓመት ሆነ። 16 ቀኔ ነው። አንተ ስለ አመታቶች ታወራለህ እንዴ? ሼም የለም እንዴ? ተው እንደዚህ እያለ ነው እየሄድሽ አባቴ ትቆጥራለህ። ወሰዱኝ። ኤኒዌይስ የት ነው የወሰዱኝ? ፓስተር ዳዊት ጋር። ያን የሚታወቀው እሱ ነው። ጴንጤ ስትሆን ራሱ ፓስተር ዳዊት ነው የምትባል። ሚዲያው እሱ ነው። እንደዚህ እንዳሁኑ ብዙ ቸርች የለም። የሚታወቀው እሱ ነው። እና እዛ ወሰዱኝ። ግን ሲወስዱኝም አላመኑም። ወይ ስልክ ሊበላ ነው ወይ የሆነች ያያት ልጅ አለች፣ ብቻ ጠርጥረዋል። እንደ አጋጣሚ ሆኖ ስንሄድ ቸርቹ ሞልቷል። ክረምት ነው፣ ሞልቷል። በረንዳ ላይ ቆመናል። አስታውሳለሁኝ። በመግቢያው በኩል ከፍ ያለ አለ። ዝናብ ነው፣ ተጠልለናል። ፓስተር ዳዊት እያገለገለ ከዛ እደጅ ያላችሁ ግቡ አላለ። ወዴት? መድረክ ላይ ቁጭ በሉ፣ እኔ ትንሽ ስፔስ ስጡኝ ያገለግላለሁ አለ ማለት ነው። በእንደዚህ አይነት ሁኔታ ቸርች ገብቶ የማያውቅ ሰው መድረክ ላይ ወጥቼ ፊቴ ወደ ህዝቡ ከሰው መሀል ቁጭ ብዬ አይቼ አላውቅም። ሰው የሆነ የተበተነ ከረሜላ ይመስላል። ፈራሁኝ፣ ቅልቤ ይደነግጣል ምናምን። ቁጭ አልኩኝ። በቃ ቀጠለ፣ ማስተማር ጀመረ ምናምን እና ልቤ ይመታል። ብዙ አልተረጋጋሁኝም እና ሮብ ቀን ነው፣ የፈውስ ፕሮግራም ነው የሚባለው ያኔ። እና ያው ክርስቲያን የሆኑ ያውቃሉ። ከየሀገሩ ነው የሚመጣው ያኔ። ከሱ ጋር ነው ያለው፣ ሌላ ቦታ የለም። ከዛ አለ መጸለይ ጀመረ ፓስተር ዳዊት። ፓስተር ቶማስ የሚባለው አገልጋይ አለ፣ እሱ በቃል ሰበከ። ከዛ ፓስተር ዳዊት ደግሞ ለፈውስ ጸሎት ጀመረ ማለት እና አስታውሳለሁ፣ እንደዚህ ክብ ጎድጓዳ ሳህን ናት፣ በዘይት እየጸለየ ለበሽተኞች ማለት ነው። እና መድረኩ ሰው ገብቶ ስለሞላ ወደኋላ ሲል ፓስተር ዳዊት ያደናቅፈዋል ማለት ነው። አደናቅፎት ዘይቱ ከደጅ አብሮን የገባ በክራንች የገባ ህመምተኛ ነበር፣ እሱ ላይ ይደፋላል። ከዛ ፍሬንድ ብድግ ቢልስ ብድግ አለ። እንዴ ይሄ ነገር ብድግ ነው። እኔ ከዛ በፊት ምንድን ነው የምናወራው? በየጫት ቤቱ በየመጠጥ ቤቱ ጴንጤው ላይ ሙድ ስንይዝ፣ እነዚህ እኮ ጴንጤዎች ሰው ይገዙና በዊልቸር አስገብተው ብር ይሰጣል፣ ዝለል ትባላል። ይሄ ወሬያችን ነው። በደንብ ነው ሙድ የምንይዘው። እዚህ ጋር አይቼዋለሁ። ደጅ ትክክለኛ አካለ ስንኩል ነው። ለእሱ ሲጸለይለት አይደለም፣ ለሰው ሲጸለይ ዘይቱ ተደፍቶበት ሰውየው ብድግ አለ እና በጣም ኢሞሽናል ስለሆንኩኝ ሰውየው ሲዘል አብሬ እዘልልሃለሁ ተነስቼ ማለት ነው። ከዛ ለካ መድረክ ላይ ነው ያለሁት። ሄጄ ቁጭ አልኩኝ ተመልሼ ማለት ነው። ደንግጬ የሆነ ጠላ ቤት አግኝቶኛል። እዛ ቦታ ላይ ጌታ እርግጠኛ ሊያደርገኝ ፈልጓል። ሊሰራ ያስበውን አስብ። ሰውየው ከስጋ ሽባነት ነው የተፈታው። እኔ ግን ከመንፈስ ሽባነት በዛች ሰዓት ተፈትቻለሁ። በዛች ሰዓት እና የልብስ ማስጫሚያ ያህል ጥቁር ማዕተብ አስሬ ነበር እና እዛው ጋር ፈታሁት እና ያዩኛል እነዛ እህቶች። የምርህን ነው እንዴ? የምርህን ነው እንዴ ይሉኛል። እኔ አሁን የሆኒ ለምን ያመንኩት ይመስላል። የምሩን ነው እንዴ ይላሉ ብዙ ሰዎች። ምን አገባኝ እንዴ? እኔም እንደዛ ቁጠር። የሆነ ሰዓት እኔ ራሱ አሳመኑኝ። የምሬን ነው እንዴ ወደ ማለት ነው። የምሬን ሰው ሁሉ የምሩን ነው። ምክንያቱም ዘፈን አልበም ልሰራ ሙሉ ግጥምና ዜማ ጨርሼ ስፖንሰር አግኝቼ ሙዚቃ ቤት ጀምሬልሃለሁ። ሙዚቃ ቤት እወዛወዛለሁ፣ ተወዛዋዥ ነኝ። በጣም የአርት ሰው ነኝ። እጽፋለሁ ግጥም ምናምን ነገር እና በዚህ ስለምታወቅ እንዴ ድንገት ተነስቶ አንድ ሰው ጴንጤ ይሆናል እንዴ? ዘፈን ውስጥ የምርን ነው። እና አንዳንዶች ቮካል ሊሰራ ነው ሄደው ይመለሳል። ቅድም ጌታን የተቀበልክ ቀን ነገ አድርጌዋለሁ። እና አንዳንዶች ደግሞ ሙዚቃ ሊማር ነው፣ እነሱ ጋር ሙዚቃ ስለሚያስተምሩ ኪቦርድ ተምሮ ሊመጣ ነው። ዜዶ የአራዳ ልጅ ነው ምናምን አለ። ለካ ፋራ ሆኜ ነው አራዳ የሆንኩት ጌታን ከተቀበልኩ በኋላ ነው። ለካ እኛ እርድና የሚመስለን እኛ ሱሪህን ዝቅ አድርገ ፀጉርን እንደዚህ ራስታ አድርገ ምናምን አየ ማን ፒስ ነው ምናምን ብል እያልክ ጭሰታም ሆነ የሆነ ሀንግ እየሰራ መንጩ እየሰራ እሱ እርድና ይመስለናል። ብራዘር አራዳ የሆንክ መስሎ ነው እንጂ ጥግ ላይ ያለው ፋራ አንተ።
አራዳማ ማለት ብራዘር፣ ይሄ መጽሐፉን ይዞ ጠረኑ ራሱ የሚያምር ተው፣ መንፈሳዊ የሆኑ እንኳን ተውና፣ ጠረናችን እኮ ተቀይሯል ብራዘር። ትናንትና እኮ ሰዎች እኛን መንገድ ላይ ሲያዩን መንገድ ይቀይራሉ፣ እንዳይወጋን ጨቡ እንዳይዘን እያሉ እኮ መንገድ ይቀይራሉ። ቢያንስ ቢያንስ ዛሬ የሚሸሸኝ ሰው የለም። ሌላው ተው፣ አገልጋይነቴን ተው፣ መዳኔንም ተው፣ ዛሬ የሚሸሸኝ ሰው የለም። ዛሬ ዜዶ ቢፈለግ ለመፍትሄ ነው የሚፈለገው። ዛሬ ዜዶ ቢፈለግ የሆነ ነገር ሊያማክሩኝ ነው ሰዎች የሚፈልጉኝ። ዛሬ ለግሩፕ ጸብ አልፈለግም። ዛሬ ለሱስ አንድ ሁለት ብለን አጋጭተን የሚለኝ ሰው የለም። ዛሬ ሰዎች ከፈለጉኝ ማካቶ እየጠጠን የእግዚአብሔር ቃል እናውራ፣ ቸርች እንሂድ፣ ቸርች ውሰደኝ፣ የሆነ ጥቅስ እኮ ከብዶኛል እያሉ ጥቅስ የሚልኩልኝ ሰዎች እንጂ ዛሬ ለዚህ እንኳን አልፈለግም። ጌታ ይውሰድ። መንፈሳዊ ነገር እንኳን ተውና፣ ትናንትና ትቦ እኮ የምንሸጥ ሰዎች ነበር። በስጋ ነው ብላችሁ በስጋ ትናንትና ሰዎችን ስናቀፍ ሼም ይዞን እንደዚህ እያልን እኮ 90 ዲግሪ ነበረ ሰዎችን ምናቅፍ። ዛሬ 360 ዲግሪ ሰዎችን እናቅፋለን። ኮንፊደንስ አለ። ጥሩ ጠረን አለን ዛሬ ብራዘር። ምንድነው ይሄ እንደዚህ ያደረገው? ቅድም ያልኳችሁ ሰርቆ እስር ቤት ገብቶ ከእስር ቤትም ሲወጣ ሰርቆ የወጣው እስር ቤት ያልቀየረው ያ ጥቁሩ የፖሊስ ጎማ የሌባ ዱላ የሚባለው ያልቀየረው የሳይካታሪ ምክር ያልቀየረው እናቴ እንደዛ በ14 ዓመቷ ወልዳኝ በብዙ መከራ አሳድጋኝ ዱርዬና ሌባ ሆኜባት የሆነ ጊዜ ማህፀኗን ይዛ አንተ ባልተወለድክና በቀረ ብላኝ ታውቃለች። በጣም ስላሰቃየዋት፣ በጣም ስላማረርኳት፣ የማይገባት ቦታ ስላዋልኳት፣ የሌባ እናት ስለተባለች ታዲያ ዜዶ ምን ቀየረ ስትለኝ ይሄ ወንጌል ነው ምናወራላችሁ፣ የቃላት ሽምደዳ አይደለም። የተቀየርንበት ወንጌል ነው። የዳንበት ወንጌል ነው። ያመለጥንበት ወንጌል ነው። ጠረናችን የቀየረው ወንጌል ነው። ይሄ ወንጌል ይቀይራል ብራዘር። ታሪክ ብቻ አይደለም። አሳዳጁ ሳውል እኮ እሱ እኮ ተቀየረ። እሱ እኮ በእስጢፋኖስ መወገር ተስማምቶ ነበር። እሱ እኮ ጌታን አገኘ። ያቀራጩ ጌታን አገኘ። እሱ ብቻ አይደለም። ያ ዘኪዮስ ቀራጭ እያሉ ሰዎች የሚገፉት እሱ እኮ ዳነ። ሾላ ዛፍ ላይ ወጥቶ እያለ ታሪክ ምናወራ ብቻ አይደለንም። ዛሬም ብዙ ዘኪዮሶች አሉ። ዛሬም ብዙ ሳውሎች አሉ። ዛሬም ብዙ ማቴዎሶች አሉ። ከድቅድቁ ጨለማ ወደሚደንቀው ብርሃን የመጡ ጠረናቸው የተቀየረ በኢየሱስ ክርስቶስ የመስቀሉ ስራ የዘላለምን ሕይወት ያገኙ ብዙዋን እናወራላችኋል። አሜን። ኢየሱስ ጌታ ነው። ለዛ እኮ ነው እንደዚህ አለ ዮሐንስ ሲናገር፣ እንደዚህ አለ። እሱን ቃልማ ማንበብ አለብን። እሱን ቃል ማውራት አለብን። ምናወራላችሁ ተረት ብቻ አይደለም። ጌታ ይቀይራል። እኔ መሆነውን ያሳጣኝ እግዚአብሔር ምስክሬ ነው። የምልህ ያለኝ ሀሴት ልነግርህ አልችልም። በቃ ውስጥ ያለው ነገር እንደ ወጥቶ የሚያሳይ ነገር ቢኖር ቃላት የለኝም። በቃ አርፍ ያለው በቃ እረፍትን የሰጠኝ እንዳልኩ ሳውል ነኝ እኔ። አባቴ እኔን የሚናገራለን ሳውል እኮ ነኝ። ዮኒ ማኛ አፍ ውስጥ እንዳትገባ እኮ ነው የሚባለው። ማንንም አምጠው ዮኒ ማኛ ለሰዋል ከተባለ የማይደርሰው ሰው አለ? ሳውልን እኮ ያነሳ ጌታ ነው ያለኝ። ክብሩን እሱ ይውሰድ። ብልና እመለሳለሁ። ምን እንደሚል ታውቃለህ? አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን መስማት ብቻ አይደለም፣ በዓይኖቻችን ያየነው እሱ ብቻ የተመለከትነውን፣ ኧረ እሱ ብቻ አይደለም እጆቻችንም የዳሰሱትን እናወራለን ብሎ ከዛ ምን እንደሚል ታውቃለህ? ሕይወትም ተገለጠ አይተንማል እንመሰክርማለን። ለእኛ የተገለጠው የዘላለም ሕይወት እናወራላችኋለን። አየህ የኔት ከስር ዋቴ ምናምን ትለኛለህ ብራዘር። የዋቴ ትናንት በጣም ዋቴያም ነበርን። የሰውን አንገት ሳንነካ አንገት ሀብል የምንፈታ ሰዎች ነበር። ትናንትና በጣም አራዳ የምስል መስሎን ጥርሳችንን በጩቤ የፋቅን አፋችንን በአሲድ የተሞጠመጥን ብለን ራሳችንን የአራዳ ጥግ ያደረግን፣ ነገር ግን ዛሬ ላይ ቆመን ስናየው በጣም የተዋረድን የነበርን በዓለምኛ ፋራ የነበርን፣ ግን ዛሬ በጣም አራዶች የምናወራው የሚጣፍጥልን፣ የምንሰብከው የሚሰማልን በምንድን ነው አትለኝም? በኢየሱስ ነው። የሀዜዶ ነው። እዛ ቤት ተነሳ ዮኒሻ፣ እዛ ቸርች
ጌታ የምትቀበለው አልተባለም። ለምሳሌ ዮኒ ከትናንት ወዲያ አይደለም ጌታን የተቀበለው 10 ምናምን ቀን ሆኖ አየህ፣ ኢንካውንተሩ ያኔ ነው በአቡነ ገብርኤል ስብከት። ከዛም በፊት ብቻ ኢንካውንተሩ የቆየ ነው እና እኔ እዛን ቀን ጌታ የምትቀበለው አልተባለም፣ ጥሪ አልተደረገም። እኔ ተቀብዬዋለሁ። ከዚህ ጌታ ኮኔክት ሆኛለሁ። ወደ ሰፈሬ ገባው። ከዛስ መጠጥ ለመጨረሻ ጊዜ የጠጣሁት ትናንትና ቸርች ሳልሄድ በፊት ማክሰኞ፣ ያኔ ስታባራቸው የነበረ ጊዜ ያኔ ማለት። ከዛ ማሏሻችሁ ነገር ጭሰት ምናምን ከብዶኝ ነበር። ሰፈር ውስጥ ግን እንዲታወቅብኝ ስለማልፈልግ በታክሲ ሄጄ የሆነ ሰፈር ተደብቄ ነው የምጠቀመው እና እቤትም አልተናገርኩኝ። ከዛ አልተናገረም፣ አልታወቅብኝም። ግን ሰውነቴ እየተቀየረ ጠረኔ እየተቀየረ መጣና በጣም ዱርዬ ስለነበርኩኝ ስላማረርኳቸው፣ እንደውም ይህንን ነገር ለፋሲካ ጊዜ አያቴ ዶሮ ወጥ ሰርታ ከዛ ኢቭ ብለን እየጨበስን አምሽተን፣ ያውም ሚክስ ነው የሚባለው። ያኔ ሚክስ ማለት ጠላ፣ ጠጅ፣ ቢራ፣ አረቄ ሁሉ ነው የምትጠጣው። እነዚህ ሁሉ ገብተውብህ ላይፍ ሰልፈሪክ አሲድ የሆነ ላይፍ ነው የምትኖረው። ከዛስ ማታ ላይ ገብቼ የፋሲካ አያቴ ከሰዓታት በኋላ ተነስታ ጾማ ልትፈታ ነው። ተኝቼ እና ሽንቴ መጥቶብኛል። የሸናው ነው የሚመስለኝ የሆነ ፖፖ ላይ ወይ ሽንት ቤት ላይ ተነስቼ ለፋሲካ የሰራችው ዶሮ ወጥ ላይ ሸናውኝ። ዶሮ ወጥ ላይ ሸናውኝ። ይህ ታሪክ ብዙ ሰው ያውቃል። ይሆን ሻሂድ 30 ሰከንድ በደንብ ቀጥልልሃለሁ ታሪክ። ስካር ክፉ ነው። እኔ ስካር በጣም ነው የምጠላው። ስካር በጣም የምጠላው በህይወቴ ስካር ነው። እንደዚህ አይነት ችግሮች ይፈጥራል። እንዲህ ስካር በጣም በጣም አዋራጅ ነው። በእውነት ክብራችሁን ዜሮ የሚከተው ስካር ነው። እኔ ሱስ በጣም ነው የምጠላው። እጠየፋለሁ። ሱስ አልወድም። እግዚአብሔር ከሱ ስለጠበቀኝ አምላኬን አመሰግነዋል። እኔ መጠጥ ይሄ የሚጫጫስ ነገር ደሜን ነው የሚያፍለው። እንኳን ላስበው እግዚአብሔር ሲጠብቀኝ ወይ ድሮ ናና ይሄ ታሪክማ ይዘገበናል። ስለሌለው ይህን የነገርኳችሁ ቤተሰቦች ምን ያህል እንደተማረሩ እንድታውቁ ነው። እና እንደው ስለ አያቴ ካነሳው አይቀር ጊዜ ሰይጣን አሳስቶ ጨርሳት ከዛ በኋላ መካቸው ይሄኛው ጉዳይማ ምን ሆነ መሰለህ? አዎ ከሸናው በኋላ ይዘገበንኝ። አክስቴ ነገረችኝ። ምን ላይ እንደሸና ታውቃለህ አለች። ወጧ ላይ ነው የሸና አለች። እና በጣም ልቤ ተሰበረ። በጣም ማለት አያቴም ያንግ ናት። አሁን እንኳን ሰራተኛ ናት። አኖ እንዳልኩ 14 years old ሆነው እናት ከወለዱ አያቴ ያንግ ናቸው። ሰራተኛ ናት። በዚህ እድሜዋ እየሰራች ከዛ ለእኔ ደግሞ ከእሷም እየፈለጥኩኝ ነው የምጠጣው። ከዛ ነገ ጾም ልትፈታ ነው ምግቧ ላይ ሸናውን። በዛ በስካር አእምሮዬ ልቤ ተሰበረ። በጣም ደበር። ስለዚህ ጠዋት ተነሳ እንደምትበላው ስለማቅ መዘፍዘፊያ አወረድኩኝና ደፋሁት መዘፍዘፊያ። ከዛ ምን ሆነ ምናምን ነገር አለ እንዴ አይጥ ገብቶበት ገድዬው ጠዋት ተነስተሽ እንዳትበይው ነው። እና ጌታን ከተቀበልኩ ከብዙ ጊዜ በኋላ ነው ይህንን ታሪክ የምታውቀው። አሁን በየሄደችበት ታወራለች። ወጤ ላይ ሸንቶ እያለች በየሄደችበት ነው የምታወራው። ያንተማ ይለያል አባቴ። እሷን ያላረኳት ጉድ ነው የሌለው ሊሆን ይችላል። አንዴ ሳልቅም ገብቼ ብዙ እመቴ ይሄ ምስክርነት ይገባዋል። ሳጥቅም ከገባ በህልሙ የሚቅም ሰው አለ። ባይዘ ሳይጠጡ ከገቡ በህልማቸው በስርዓት ይጨብሳሉ። አጋንንት ክፉ ነው። ባይዘ አጋንንት ክፉ ነው። የምትጠጡትና የምታደርጉት ነገር ሱስ ብቻ እንዳይመስላችሁ። እና የሆነ ቀን ሳልቅም ገባውኝና ከዛ በህልሜ እቅምልሃለሁ እና ላበላቦንኩኝ ሪል ላይ ላበላቦኛለሁ። በህልሜ እየቃምኩ ነው። በወኔ ትን እንደሚለኝ ሁሉ ትን አለኝና
እና ውሃ ስፈልግ አጣሁ በህልሜ። ብድግ ስል የአያቴን ሻሽ ተርዚና ይዣለሁ። በጣም ነው ማስታወስ። የአያቴን ጥቁር ሻሽ ተርዚና ጠቅጥቅ የለ ማለት ነው። ለካ እሱ አንተማ ታስገኛለህ። ጸድ ያለ ሰው ነው። የት እንደወጣን አንዳንድ ሰው ይገረማል። እና አሁን ይሄኛው ዜዶ ጌታን ተቀበለና ከወር ምናምን በኋላ በድብቅ ባይብል አነባለሁ፣ በድብቅ እጸልያለሁ። ጓዳ ገብታ አጸልይ የሚሆነች ትንሽ ቤት ውስጥ ነው የምንኖረው፣ የድሃ ቤት ስብት። ከዛ የሆነ ቀን ብነግራቸው ሳልኩ፣ ምክንያቱም እነዚህ ሁሉ ነገሮች የነገርኳቸው አውቄ ነው። ደስተኛ የሚሆኑ አይመስሉ እንዴ ወጤ ላይ ማርሻት ሸንተ እንኳን የምትለኝ መስሎኛል። ሻሽን ተርዝና ይዘ ከነዱርዬነት ኦርቶዶክስ መሆንን ይመርጣል። ከዛ እስር ቤት ለእስር ቤት እያንከራተትከን ከምታንከራተትንማ ሁን የሚለኝ መስለውን አእምሮዬ ላይ አሰላስየዋለሁ። ለካ ነገርየው መጽሐፍ ሲናገር እንደዚህ አለ፣ ባሪያ ከጌታው አይበልጥምና ጌታን አሳደውታልና እናንተን የሚያሳድዷቸዋል። በእኔ ምክንያት የተጣላችሁ ትሆናላችሁ የሚል ቃል ለካ አለ። እሱም ጥቅስ ቤቴ ቆንኩ በኋላ ነው ማቀል ጓላለም ቤተሰብ ምን አለ ሲነሳቸው ሲዘግበኝ ጓሉ ጌታን ተቀብያለሁ። እንደውም እንዲያምኑን በጣም ከውስጤ ብዙ አጋንንት ነው የወጣው። ጨዋ ይወጣ እንጂ በብዙ አይነት ነገር ወጥቶልኛል እኮ ግን አጋንንት ወጥቶልኛል ምናምን እላለሁ። በቃ ደስ ብሏቸው ጃንጥላ ያስገባሉ ስል ገቡልኝ ማለት ነው። እንዴት በዘራችን የሌለ በቤተሰብ የሌለ እንዴት ሆኖ ተብሎ ቤተሰብ ተሰበሰበ። ትናንትና እስር ቤት እኔን ለመጠየቅ ምናልባት ከጠየቁኝ እኔን ለመጠየቅ ነው የሚሰባሰቡ። ትናንትና ከተደባደብኩኝ ከጠፋሁኝ እኔን ፍለጋ ነው የሚሰባሰቡ። ትናንትና ራሴን ሳጠፋ እኔን ጸበል ለመውሰድ ነው የሚሰባሰቡ። ዛሬ እነዚህ ሁሉ ነገሮች ቆመ ስላቸው ተሰባሰቡ። ቱቦ ውስጥ ሳደር ያልፈለጉኝ ሰዎች ተሰበሰቡ። ከየጉድጓዳቸው ወጡ፣ ከየጉድጓዳቸው። ከዛስ ምንድን ነው እየሆነ ያለው? አቁም ይሄ ነገር። እንደውም አስታውሳለሁ አንዱ ዘመዴ ማርያም ታማልዳለች አታማልድ ማለት ተሰብስቦ ከቸርች ስገባ ስመጣለ አንድ ባይብል ባይብል መኖር አለበት አለች። የመጀመሪያ ጊዜ ያስኳት ባይብል እቺ ናት። ስጦታ የተሰጠኝ ያኔ ቺን ባይብል ይዤ የለ ከቸርች እያልኩ ገባልሃለሁ። ተሰብስቧል እንደዚህ ክብ ሰርተው ያቺ ቤት ደቦቃ ሆናለች። ደቦቃ ማለት የእስር ቤት ቋንቋ ነው። እንደዚህ ክሪስ ክሮስ የምተኛበት ማለት ነው። ከዛ ምንድን ነው እየሆነ ያለው? ወይ እኛን ምረጥ ወይ ሃይማኖት ምረጥ። ከዛ አንዱ ደግሞ ይነሳና ማርያም ታማልዳለች አታማልድም? እኔ አላውቅም። ማርያም ስለማታማልድ አይደለም ጴንጤ ሆንኩት። ኢየሱስ እንደሚያማልድም ገብቶኝ አይደለም ጴንጤ ሆንኩት። አንድ ነገር ገብቶኛል። ትናንትና ዱርዬ ነኝ። ትናንትና መጥፎ ህይወት ልምምድ ውስጥ ነበርኩኝ። ግን ለአብራሪው የማልችለው የእግዚአብሔር ሰላም ውስጥ መገለጥ ነው። አንተ ይገባ በጥቅስ እኮ አላወራውም እኮ ሰላሙን አላሳያቸው። እንዴት ላድርግ? ልክ ዮሐንስ 9 ላይ እንዳለው የአይነ ስውሩ ሰውዬ አይኑ ከፈወሰው በኋላ ጌታ እንደ ይህ ሰውዬ ኃጢአተኛ ነው አሉት። እንደ እኔ አላቅም አላይም ነበር አያለው ይላቸዋል። ከቤተ ክህነት እስከ ቤተ መንግስት ከጎዳና እስከ ነገስታቱ የተወሰዱት ሰውዬው እያሰቃዩት እንዴ ይህ የፈወሰ ሰውዬ እሱ ኃጢአተኛ ነው መስክር ይሉታል። እኔ አላቅም በመጽሐፋችን ከእግዚአብሔር ያለው ሰው እንደዚህ ሲያደርግ አይቼ አላቅም ግን ይላቸዋል። አላይም ነበር አያለሁ። እኔም ጋር መልስ ይሄ ነው። እኔ ትናንት ሰላም አልነበረኝም፣ ዛሬ ሰላም አለ። ትናንትና እንደዛ ነበርኩኝ፣ ዛሬ ግን እንደዚህ ነኝ። ይሄ ነው መልሴ አልኳቸውና ለመጀመሪያ ጊዜ ከቤት ስወጣ እችን ባይብል ብቻ ይዤ ወጣሁ። እችን ባይብል ብቻ ወጣሁኝ። አልተመለስኩም። ምን አሉ? ውጣ አሉ? አይሆንም አሉ። ወስን አሉ። ስለዚህ ወሰንኩ እና አይባልም ግን ያኔ ያልኩት አይባልም። አሁንም ቃሉ ይብራ ሌላ ነገር እንትን ይባላል እና መጥፎ ቃል ተናግሬ ወጣ እና ሰው ቤት ተቀምጬ የለ ባይብሌን እከተክትልሃል። ይታያል ባይብል ይሰጣል ወይ? እሱማ የኔን ታየዋል እንትን ላይ ነው ዩዥዋሊ አይ ሪድ ፍሮም ሂር እና እኔ ሃርድ ኮፒ እንድታነብ አበረታታለሁ። ሆንሽ
እውነት ሶፍት ኮፒ እንዳለ ሆኑ ሃርድ ኮፒ እንደዚህ እያደረግ አማዞን ላይ ገብቼ ያን ያነበብኩት ነው። ይታያል ባይብሉ ከለር በከለር እንደዚህ የተቀደደው ተወርውሮብኝ ነው ያኔ ወርውረውብኝ ማለት ነው። ኦፍኮርስ ከዛስ ላሳጥረውና በጣም ከብዙ ጊዜ በኋላ ሰፈር ውስጥ ብዙ ሰዎች ሲታሰሩ፣ ብዙ ሰዎች ሲደበደቡ ዜዶ የለም። ከዛ አያቴ እንደዚህማ ከሆንክ ና አለች። ያስተውላሉ። ይኸውልህ አያቶች በጣም ነው የምወደው እኔ። የማዬ እናት ነፍሷን ይማረው እማማ በጣም ነው የምትወደኝ። በጣም 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 ነው የምትወደኝ እና አንተ ትልቅ ሰው ትሆናለህ ትላለች ሁል ጊዜ እና ተረቷን እሰማለሁ ምኗን እሰማለሁ እና ከስሯ ቁጭ ብዬ የማዳምጠው ነገር አለ። እሷ ናት ብዙ ጥበብ የሰጠችኝ። እውነት ለመናገር አያቴን በጣም ነው እማዋ ነው የምትባለው እማዋ እና በጣም ልዩ ልዩ አያት ነበረች። ነፍሷ በገነት ነው አሁን እግዚአብሔር ይመስገን። በጣም መልካም እናት ነበረች። አያት ትመጣለች፣ ከጎጃም ነው የምትመጣው። ለክረምት እኛ ጋር ነበር የምታሳልፈው እና ብዙ ትምህርት ከሷ ወስጃለሁ። የምትነግረኝ ታሪኮች ይደንቃሉ። ጎሄድ ማብራታ። ስለዚህ አያት እንደሆኑ ልነግር ፈልጌ ነው። ና አለችኝ እንዴ። ከዛ ግን ያው ተፈራረምን ሴስ መጸለይ አይቻልም፣ መስበክ አይቻልም በፊርማ። ከዛ ፍሬንዶች ይመጣሉ ያስጨንቁኛል። ማርያም ታማልዳለች አታማልድ እኔ አላውቅም። እኔ ስለ እሱ ጉዳይ ማወቅ ከፈለጋችሁ 1 ወር ስጡ። ከ1 ወር በኋላ እመጣለሁ። ከዛ 1 ወር ቀጥሬያቸው የለ መጽሐፌ መቀጥቀጥ ጀመርኩላ። እንዴ ስራ አለብሽ አባቴ መመለስ አለ መቀጥቀጥ ጀመርኩልህ። ከዛስ የዛን ይቆጻም ከዛስ አጤሬራ ጽፋለሁ ጥያቄዎች እንደ ትምህርት ቤት ማለት ነው። ትምህርትም ላይም ጎበዝ ስለነበር ጥያቄዎች ይግደዳ። ከዛ ማርያም አማራጭ ያልሆነችበትን ምክንያት እየጻፍኩኝ እለጥፍልሃለሁ። እነዚህ ማለት ከዛስ እያንኳኳ በየቤታቸው ዶር ቱ ዶር ራስ ሜር ጀመርክ። የምን መከተል ማፋጠጥ ነው እንጂ እዚህ ቤት እንዳልመጣ እስክባል ድረስ ሲያነቡት የት ሲያነቡት በመጀመሪያ እውነት ቀጥሬያቸዋለሁ። የት ቦታ እንትናን ቀጥሬያለሁ እያንኳኳ